አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ረፋዱን እጅግ ወሳኝ የሆኑ መረጃዎችን በተለይ በዛሬው ዕለት እጅግ ያልተጠበቀና ብዙዎችን ያስደነገጠ አደገኛ መመሪያ ወጥቷል። በዚህም ፍራንኮ ቫሉታ መታገዱን የሚገልጽ አዲስ ደብዳቤ ይፋ ሆኗል። ያ ማለት ወደ ሀገር ውስጥ የሚገቡ ዕቃዎችን የሚመለከት ሲሆን ታዲያ በምን አይነት መንገድ እነዚህ ዕቃዎች ሊገቡ ነው? ማለትም ፍራንኮ ቫሉታ ከታገደ ከዚህ በፊት የነበረውን አዋጅ የሚሽር አይደለም ወይ? መንግስት ይህንን አደገኛ የሆነ መመሪያ ሲያወጣ በምላሹስ ምን አድርጎ ነው የሚሉትን በዝርዝር እንመለከታለን። በሌላ በኩል ደግሞ በዛሬው ዕለት ባንኮችን የሚመለከት አዲስ መረጃ ማለትም አዲስ አሰራር ይፋ ሆኗል። በዚህም ባንኮች ላይ እንግዲህ መሟላት የግድ ሆኗል። ዝርዝሩን ታደምጡታላችሁ። ከመንጃ ፍቃድ ጋር ተያይዞም በዛሬው ዕለት ከዛሬ ጀምሮ ተግባራዊ እንዲደረግ አዲስ አሰራር ይፋ ሆኗል። ይህም ከየትኛውም ቦታ መንጃ ፍቃድን ማውጣት እንድትችሉ የሚያስችል መመሪያ ነው የተላለፈው። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ በዛሬው ዕለት ረፋዱን እጅግ መደመጥ ያለባቸው ወሳኝ የሆኑ መረጃዎች ወጥተዋል። በተለይ ከፍራንኮ ቫሉታ ጋር ተያይዞ አዲስ መመሪያ መተላለፉ ከዚህ በፊት የነበረውን አዋጅ የሚጻረር መሆኑ በትላንትናው ዕለትም እንግዲህ ከ140 በላይ ተሽከርካሪዎች በዚሁ በፍራንኮ ቫሉታ ምክንያት መከልከላቸው ይታወቃል። ታዲያ መንግስት እነዚህን ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ሲያግድ ምን ማሟላት አለባቸው የሚለውን ከዚሁ ጋር ተያይዞ በደብዳቤ የደረሰን መረጃ አለ። እሱን ከማድረሳችን በፊት የብዙዎች ችግር የሆነው መንጃ ፍቃድን እንግዲህ ለማውጣት እንደልብ ማግኘት በጣም አዳጋች እንደነበር ይታወሳል። ታዲያ ይህንን ችግር የሚቀርፍ አዲስ አሰራር ከዛሬ ጀምሮ ተግባራዊ እንደሚደረግ ነው እንግዲህ ከመንግስት በኩል የወጣው መረጃ የሚያመላክተው። ከመጋቢት 24 ቀን 2017 ጀምሮ የመንጃ ፍቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በዛሬው ዕለት ረፋዱን አሳውቋል። ከዚህ ቀደም የአዲስ አበባ መንጃ ፍቃድ ለማሳደስ በመንጃ ፍቃድ ላይ ወደ ተገለጸው እና ፋይሉ ወዳለበት ክፍለ ከተማ ወይንም የመታወቂያ አድራሻ የሚገኝና አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ቢሮ መሄድ ግድ ይሆን እንደነበር ይታወሳል። ከዛሬ ጀምሮ ግን በየትኛውም አቅራቢያ በሚገኝ ቦታ በመታወቂያ አድራሻ ሳይገደብ መንጃ ፍቃድ ማሳደስ መቻሉ እንግዲህ እጅግ በጣም አስደሳች የሆነን መረጃ ነው በዛሬው ዕለት መንግስት ተግባራዊ ያደረገው። ተገልጋዮች በሚቀርቡባቸው ቅርንጫፎች ፋይላቸውን ያለበት ቅርንጫፍ ሳይጠበቅ የጤና ምርመራ ሰርቲፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑን ባለስልጣን መስሪያ ቤቱ በዛሬው ዕለት ማስታወቁን ተመልክተናል። በሌላው መረጃችን ፍራንኮ ቫሉታ እንግዲህ በርካታ አስመጪዎችን ያበሳጨበት ሁኔታ ነው። በዚህም መንግስት ከዚህ በፊት የነበረውን አሰራር ሙሉ በሙሉ የሚሽር ደብዳቤ ነው በትላንትናው ዕለት ወጥቶ መረጃው በዛሬው ዕለት ከእጃችን የገባው። እንግዲህ ደብዳቤው እንደምትመለከቱት ነው። በፌደራል ነጋሪት ጋዜጣ ታትሞ የወጣው የኢትዮጵያ ብሔራዊ ባንክ አዋጅ ቁጥር 1359/2017 የውጭ ምንዛሬ አስተዳደር አፈጻጸምን በተመለከተ አንቀጽ 39 ንዑስ አንቀጽ 5 እና 6 የተነገገ ሲሆን ይህም ህትመት መጋቢት 23 ቀን 2017 ይደርሳል።
በዚህም መሰረት ያለ ውጭ ምንዛሬ ክፍያ ወደ ሀገር ውስጥ መግባት የሚችሉ ዕቃዎች በሙሉ በብሔራዊ ባንክ ተቀባይነት አግኝተውና ተረጋግጠው ወደ ጉምሩክ ኮሚሽን ሲላኩ ብቻ ቅርንጫፍ ጽፈት ቤቶች አገልግሎት የሚሰጡ መሆናቸውን እያሳወቀን ከዚህ ቀደም ከፍራንኮ ቫሉታ ጋር ተያይዞ የወጡ ደንቦችና መመሪያዎች በዚህ አዋጅ ቁጥር 1359/2017 የተሻሩ መሆናቸውን እናሳውቃለን ሲል እንግዲህ ከጉምሩክ ኮሚሽን በኩል በመታዩት መልኩ በአንድ ማህተም ያረፈባት ጋዜጣ ላይ ሙሉ በሙሉ እንግዲህ ተሽሯል። በርካታ አስመጪዎች በዚህ ጉዳይ እየተነጋገሩበት ይገኛሉ። በትላንትናው ዕለት እንግዲህ ከ140 በላይ ተሽከርካሪዎች ሰመራ ደረቅ ወደብ ላይ ቆመው ከፍራንኮ ቫሉታ ጋር ተያይዞ ሸቀጦቻቸው እጅግ ለብልሽት መዳረጋቸው በርካታ መረጃ ምንጮች እየዘገቡት ነው። እኛም በትልቁ ቻናል ላይ ወደናንተ አድርሰናል ማለት ነው። በሌላው መረጃችን ባንኮች ላይ እንግዲህ ተግባራዊ እንዲደረግ አስገዳጅ የሆነ ህግ ወጥቶባቸዋል። ይህም ወደ ሀገር ውስጥ በሚገቡ ባንኮች ላይ ሲሆን የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታዎችን ያስቀመጠ ነው መባሉን ረፋዶን የወጣው መረጃ ያመለክታል። መመሪያው በባንኩ ዘርፍ የውጭ ሀገራት ተሳትፎን የውጭ ባንክ ተቀጥላ የውጭ ባንክ ቅርንጫፍና እንደራሴ ቢሮ ብሎ የሚከፈል ሲሆን ወደ ስራ ከመግባታቸው በፊት የወንጀልና የታክስ ማጣራትን ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸው አስቀምጧል። የውጭ ባንኮች የደንበኞቻቸውን መረጃ በኢትዮጵያ ድንበር ውስጥ ብቻ ለማስቀመጥና ለመጠቀም ይገደዳሉ። ክፍያን በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200 ሺህ ብር፣ ለፍቃድ 400 ሺህ ብርና ለእድሳት 400 ሺህ ብር መክፈል እንዳለባቸው ነው የሚደነግገው። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ህጋቸውን ከሀገሪቱ ጋር ማስማማትና በቦርዶቻቸው ውስጥ የጾታ ብዝሃንን ማረጋገጥ ጨምሮ ደረጃቸውን ከፍ እንዲያደርጉም ደንግጓል። በዚህም ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ነው በዛሬው ዕለት የግድ ድንጋጌ የተላለፈባቸው። በሌላው መረጃችን በኢትዮጵያ የሚገኙ መዋለ ንዋይ ፈሰስ የሚያደርጉ ባለሀብቶች የተለያዩ የሥራ ፈጠራ ሐሳቦችን ወደ ትልቅ ችግር ፈቺ የንግድ ስራነት የመቀየር ልምዳቸው ያዳበረ ነው ሲሉ የሥራና ክህሎት ሚኒስትር ገልጸዋል። የሚኒስትሩ የሥራ ስምሪትና ገበያ ዘርፍ ሚኒስትር ዴታ ሰለሞን ሶካ በመዋለ ንዋይ ፈሰስ የሚያደርጉ ባለሀብቶች ለጉዳዩ ትኩረት ባለመስጠታቸው ኢትዮጵያ አወዳድራ ያሸነፈች ሥራ ፈጣሪዎችንና የፈጣሪ ሐሳቦችን የጎረቤት ሀገር እየወሰዱና ድጋፍ እያደረጉ ወደ ንግድ ሥራ የሚያስገቡበት ሁኔታ መኖሩን ለአህዱ ተናግረዋል። አክለውም ባለሀብቶች በሐሳቡ አማንጭነትና በፈጠራ ሐሳቡ ላይ መዋለ ንዋይ በማፍሰስና ወደ ተግባር በመቀየር በርካታ አካላትን ተጠቃሚ ማድረግ ይችላሉም ተብሏል። ከመንግስት በኩል የሚደረገው ድጋፍ የትም አያደርስም ያሉት ሚኒስትር ዴታው ሌሎች ባለድርሻ አካላት ኃላፊነታቸውን መወጣት እንዳለባቸው ማሳሰባቸውን ከአህዱ ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።